ቤዛ ኩሉ ዓለም ዮ ማርያም በእንተ ዝናፈቅረኪ ወናብየኪ ኦ ቃለ አክብሮ ቃለ አራህርሆ ቃለ አህስሮ ይሆናል። ቃለ አክብሮ ኦ ጳውሎስ ምን ተትቤ ኦ ፍቁራን አሃው ያለው ነው። ቃለ አራህርሆ ኦ ድንግል አዘክሪ ሀበ መዘክር ዘኢይረስእ ኩሎ ኦ ዮሴፍ ወልደ ዳዊት ትፍራ ነሲኦታ ለማርያም ፈርትከ ያለው ነው። ቃለ አህስሮ ኦ ይሁዳ እፎ ሴጥኮ ለእግዚእከ ኦ ሐናንያ እፎ መልአ ሰይጣን ውስተ ልብከ ከመ ታስቦ ለመንፈስ ቅዱስ ኦ አብዳን ሰብአ ገላትያ ያለው ነው። እመቤታችን ስለዚህ ነገር እንወድሻለን፣ እናከብርሻለን፣ እናገንሻለን። እስመ ወለድኪ ለነ መብላ ጽድቅ ዘበአማን ወስቴ ሕይወት ዘበአማን እውነተኛ መብል መጠጥ ኢየሱስ ክርስቶስን አስገኝተሽልናል እና ያበላ ያጠጣ እንጂ ይወደዳል። እኛም ዛሬ የምንበላው ሥጋ የምንጠጣው ደም ከእሷ ባሕርይ የተገኘ ነውና አበዊነ ንውራነ እድ ስዩም ዘበአማን 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 እውነተኛ አለ። ከዚህ ዓለም ምግብ ሲለይ የዚህ ዓለም ምግብ ጠዋት ተመግበውት ለማታ ማታ ተመግበውት ለጠዋት ያሳስባል። ሥጋው ደሙ ግን በሚገባ ሆነው አንድ ጊዜ ከተቀበሉት በኃጢአት ካላሳደፉት በቀር ሁልጊዜ ጸጋ ክብር ሲያሰጥ ይኖራል እንጂ ሌላ አያሻውም እና የዚህ ዓለም ምግብ ይለወጣል፣ አሰር ይሆናል። በሥጋው በደሙ ግን ይህ የለበትም እና የዚህ ዓለም ምግብ ደዌ ይሆናል፣ ሞት ያስከትላል። ሥጋው ደሙ ግን ሕይወት ይሆናልና አንድም ከመሥዋዕተ ኦሪት ሲለይ ያ ኃላፊ ይህ ቀዋሚ፣ ያ ሥጋዊ ይህ መንፈሳዊ፣ ያ ምድራዊ ይህ ሰማያዊ፣ ያ አምሳል መርገፍ ይህ አማናዊ ነውና አንድም ከአማናዊት ድንግል ከእመቤታችን ስለተገኘ ዘበአማን አለ። ኦ አበዊነ አበዊነ ንውራነ እድ ስዩማን እለ መትለወ ሐዋርያት ከሐዋርያት ቀጥላችሁ የተሾማችሁ በሐዋርያት ወንበር የተቀመጣችሁ እናንተ በአንብሮተ እድ የተሾማችሁ ሌላውን በአንብሮተ እድ የምትሾሙ አባቶቻችን ነአብየክሙ ያለበት ነው። ትኤምሐክሙ ቅድስት ቤተ ክርስቲያን ወማርቆስ ወልድ የባለው ይኤምሐክሙ እንዳለ እናከብራችኋለን፣ እናገናችኋለን። ከሊቀ ጳጳስ እስከ ቄስ በአንብሮተ እድ ይሾማሉ፣ ቅብአት ያለበት ነው። ዲያቆኑን በአንብሮተ እድ ይሾማሉ፣ ቅባት የለበትም። ከዚያ በታች ያሉትም በቃል ይሾሟቸዋልና እስመ ነሣእናክሙ አስተውቋያነ ለኀበ እግዚአብሔር ከእግዚአብሔር ዘንድ ልታማልዱን ተቀብለናችኋልና እናከብራችኋለን፣ እናገናችኋለን። ተወከፍ መባኦሙ ለአሃው ወተወከፍ መባኦን ለአሃት ለነኒ ተወከፍ መብአነ ወቁርባነነ እያሉ ያማልዱናልና አንድም አስተውቂአነ ይላል። እኛ ማልደን ተቀብለናችኋልና እናከብራችኋለን፣ እናገናችኋለን። ከአራቱ ሊቃነ ጳጳሳት አንዱ የሞተ እንደሆነ እንደ አክሱም፣ እንደ ላስታ፣ እንደ ጎጃም፣ እንደ በጌ ምድር ካለ አገር ደጋግ ሰዎችም መርጣችሁ ስማቸውን በእፋፍ በቅፋፍ ጽፋችሁ ስጡን ይሏቸዋል። ጽፈው ይሰጧቸዋል። እስከ 7 ቀን ድረስ በከርሰ ሐመር አድርገው ሲጸልዩበት ይሰነብታሉ። በሰባተኛው ቀን አበ እመ ማለት ያለየ ሕፃን አምጥተው አንስተ ስጠን ይሉታል። አንድ ጊዜ አንዱን አንድ ጊዜ አንዱን ያነሳ እንደሆነ ጊዜው እንጂ ባይደርስ ነው ብለው እንደገና ሲጸልዩበት ይሰነብታሉ። 3 ጊዜ አንዱን ያነሳ እንደሆነ አክዮስ አክዮስ ብለው ይሾሙታል። አንድም 3 ብላቴኖች አምጥተው አንስታችሁ ስጡን ይሏቸዋል። አንዱ አንዱን ያነሳ እንደሆነ ጊዜው እንጂ ባይደርስ ነው ብለው እንደገና ሲጸልዩበት ይሰነብታሉ። 3ቱ ሁሉ አንዱን ያነሱ እንደሆነ ያሮስ ያሮስ ያርሳይሮስ ያርሳይሮስ ብለው ይሾሙታል። ይደልዎ ይገባዋል ይገባዋል ማለት ነው። ጸሎቱስ ምን ነበር ቢሉ ላለፈው ኦ እግዚኦ አዕረፍ ነፍሰ አቡነ እገሌ ወደምሮ ምስለ ነፍሳተ ጻድቃን በመንግሥተ አቡሆሙ ዘበሰማያት እያሉ ነው። ለሚመጣው ኦ እግዚኦ አንብር ለነ ኖላውየ ሄረ ህየንቴሁ ዲበ መንበሩ ዘይሜግብ መርኤተከ በሰናይ ከመ ኢንኩን ከመ አባግዕ እለ አልቦሙ ኖላዊ ወከመ ኢይምስጠነ ተኩላ መሳጢ እያሉ ነው። ወነሣእናሆሙ በመዋዕልነ አስተውቋያነ ለኀበ እግዚአብሔር እልወንተ ክልኤተ ሊቃነ ጳጳሳት
ነሳእናሆሙ ካለ ለእሎንቱ እሎንተም ካለ ነሳእነ ባለ በቀና ነበር። ልማደ መጽሐፍ ነው። በዘመናችን ከእግዚአብሔር ዘንድ ሊያማልዱን እነዚህም ሁለቱን ሊቃነ ጳጳሳት ተቀብለናቸዋልና እናከብራቸዋለን፣ እናገናቸዋለን። አባ አትናቴዎስንና እለእስክንድሮስን እለእስክንድሮስ አርዮስን ተከራክሮ ረቶ አውግዞ ለይቷል። አባ አትናቴዎስም በሱ ሐዘን በሱ ጸሎት አርዮስ ጠፍቷልና። በእስክንድሪያ የተሾመ አባ ቄርሎስን የአባቶቻችን ሀገር መዲና በምትሆን በአክሱም የተሾመ አባ ሰላማን ተቀብለናቸዋልና እናከብራቸዋለን፣ እናገናቸዋለን። አንድም በእስክንድሪያ የተሾመውን በሀገራችን በኢትዮጵያ የተሾመውን ሁለቱን ተቀብለናቸዋልና እናከብራቸዋለን፣ እናገናቸዋለን። ምን ነው ክልኤተ አለ አንድ አይደለምን ቢሉ የኛውን ከእስክንድሪያው አስጠግቶ ስምዖንን ከሌዊ አስጠግቶ ካህን እንዳለ ካህናትሰ ህሉፋነ ፍኖት ከበቱ ፍኖተ እግዚኦሙ አመቀተልዎ ለሰቂማ እንዳለ አንድም በስም ጳጳስ ቢሆን በማዕርግ ሊቀ ጳጳስ ነውና፣ አንድም በወንበሩ አስቀምጦ መስቀሉን አስይዞ ልብሱን አልብሶ የሚሾመው ስለሆነ ርዕስ የሚለው እንደ አክሱም እንደ ላስታ እንደ ቀድሞ ጎንደር ያለውን ነው። ሀገር የሚለው ገጠር ገጠሩን ነው። ይህች ሀገር በእስክንድር እስክንድሪያ ተብላለች። እስክንድር ወደ ኢየሩሳሌም ወጣ። ስለምን ቢሉ ስነ በዓል ለማየት፣ አንድም ለሌላ ተግባር፣ አንድም መንግሥት ለማዳረስ፣ አንድም ያዕቆብን በለዝን ለመጠጋት። ያዕቆብ ራትዕ ነው። ራትዕ ሕገ ኦሪትን የሚያስተምር ሊቀ ካህናቱ ይጠጋዋል። በለዝ ጽንዕ ነው። ሕዝቡን የሚያጸና ንጉሡ ይጠጋዋል። ተያይተው ይቆማሉ። መንግሥት እንበለ ክህነት፣ ክህነት እንበለ መንግሥት አይጸናም ሲሉ መንግሥት አዳርሶ ሲመለስ ከዚች አገር ደረሰ። ስም የሚያስጠራ ልጅ የለኝ፣ ምን ሥራ ሰርቼ ስም የላስጠራ አለ። ይህችን ሀገር ውሃ ይቃወማታል። ይህንን ደልድለህ በባሕሩ ላይ ከተማ ሰርተህ በዚህ ስምህ ይጠራልሃን አሉት። ውሃውን በመዘውር አቁሞ የብርት የብረት መረብ እየጣለ የብርት የብረት መሸጋገሪያ እያሸጋገረ የብርት የብረት አዕማድ እያቆመ በብረት እየጠረቀ በኖራ እየለበጠ አፈሩን ደልድሎ በባሕሩ ላይ ከተማ ሰርቶበታል። ቴዳ ቴዳ የሚል 3 ድስት ወርቅ ቀብሮበታል። ምኩሳሐ ሰም ምኩሳሐ አፍራስ አውጥቶለታል። ውሃው ባሕረ ፄው ነው አይጠጣምና በመሽረብ አግብቶለታል። ሐርገጻት እንዳያፈርሱት አጽመ ኤልሳዕን ቀብሮበታል። ይህ የተደረገ በዘመነ ብሉይ ነው። ከዘመነ ብሉይ እስከ ዘመነ ሐዲስ፣ ከዘመነ ሐዲስ እስከ ዘመነ ሊቃውንት ደረሰ። አባ አትናቴዎስ ተሾመ። በዘመኑ ረሃብ ሆነ። ወርቅ በድስት ተቀብሮ ምእመናን በበትረ ረሃብ እየተደበደቡ እያለ ሲያዝን ይኖር ነበር። ምነው አያወጣውም ነበር ቢሉ ዘመነ ሰማዕታት ነውና፣ እሱ አልፎ አባ ቴዎፍሎስ ተሾመ። እሱም እንደዚያው ሲያዝን ይኖር ነበር። ምነው አያወጣውም ነበር ቢሉ ዘመነ ሰማዕታት ነውና፣ እንዲህ ሆኖ ሲኖር ራርታ ራትራ ይላታል። የሴት ወይዘሮ ብዙ ሰው አስከትላ ወደዚያች ሀገር ሄደች። ስለምን ቢሉ መንና ምነናስ ብዙ ሰው አስከትሎ የለም ብሎ ገዳማተ ግብፅን ለመጎብኘት እነ ደብረ ቁስቋምን፣ እነ ደብረ ሲሃትን፣ እነ አስቄጥስን፣ እነ እስክንድርያን አንድም ከአበው እሱ ብቻ ቀርቶ ነበርና ለመገናኘት ተጨዋውተው ሲለያዩ አባ አርሳኒዮስ ያለበትን አሳየኝ አለችው። እሱስ ከሰው ጋር እንዳይገናኝ ሥርዓት ተሰርቶበታል አላት። አባቴ እግዚአብሔር ነገሬን አቅንቶልኝ ሳለ አንተ አትጥመመኝ አለችው። አትጠቀሚበትም ብዬ ነው እንጂ ከተጠቀምሽበትስ ያውልሽ ብሎ ጎዳናውን አሳይቶ ሰደዳት። ብትሄድ የጠዋት ፀሐይ ጮራ ሲሞቅ አገኘችው። እሱም ዛሬ ሲህ ገዳም ብሎ የሴት ወይዘሮ መሰብሰቢያ ሆነን ብሎ ፈጥኜ እነሳለሁ ቢል ሰውነቱ በግርል ተቀጥቅጦ ነዋሪ ነበርና የማይሆንለት ሆነ። ሄዳ ከጫማው ወደቀችበት። ያሰስል ዝክረኪ ውዳሴ ከንቱሽን ያርቅልኝ፣ አንድም ደግ ሰው ነው ማለትሽን ያርቅልኝ አላት። ቢደነግጥ ደዌ አደረባት። ተመልሳ ሂዳ አባቴ ከደዌ እፈወሳለሁ ብዬ ብመጣ በደዌ ላይ ደዌ ጨመርኩ አለችው። እሱም
እኔማ ቀድሞስ ነግሬሽ አልነበረምን? አሁንም አይዞሽ ጸልዮ ያድንሻል ብሏታል። ጸልዮ አድኗታል። አዝኖ አየችው። ምን ሆነ አዝነሃን አለችው። እኔ ያላዝን ማን ይዘን? ወርቅ በድስት ተቀብሮ ምእመናን በበትረ ረሃብ እየተደበደቡ አላት። ምን ነው በአንተ ጸሎት በእኔ ጉልበት አናወጣው ምን አለችው። ይሁን አላት። ከዘመን ብዛት የተነሳ ጥራጊ እየደፉበት ተራራ ያህል ሆኖ ነበርና ያን አስጠርጋ አስኮስትራ ቴዳ ቴዳ የሚል 3 ድስት ወርቅ አውጥታለት አለች። አንዱን ቴዳ ይተረጉማል ታኦስ ማለት ነው። ይህ ንዋየ እግዚአብሔር ማለት ነው ብሎ ለነዳያን ሰጥቶታል። አንዱን ቴዳ ቴዎፍሎስ ማለት ነው ብሎ ለራሱ አስቀርቶታል። አንዱን ቴዳ ዘየአቢ ቴዎዶስዮስ ነግሶ ነበርና ለሱ ሰዶለታል። እሱም ለበረከት ያህል ጥቂት አስቀርቶ እኔስ ያለኝን ገንዘቤን በልቼ ልጨርሰው ብሎ መልሶ ሰዶለታል። በዚህም 7 አብያተ ክርስቲያናት አንጾበታል። ታቦተ ኢየሱስን፣ ታቦተ ማርያምን፣ ታቦተ ሚካኤልን፣ ታቦተ ሩፋኤልን። ታቦተ ሩፋኤል በዘባና አንበሪ ላይ የታነጸው በዚህ ጊዜ ነው ይላሉ። ታቦተ ኤልሳቤጥን፣ ታቦተ ዮሐንስ መጥምቅን፣ ታቦተ ኤልሳዕን፣ ታቦተ መርቆሬዎስን፣ ታቦተ ኤልሳዕንና ታቦተ መርቆሬዎስን ሁለቱን አንድ ብሎ ቆጥሮ 7 አለ። በዚህ ወርቅ ስለተገኘባት አባይ ሀገር አላት። ይህስ ስትፈጭ ውላ አቦካች ባተላ ማለት ይሆናል። አባ ሕርያቆስን ያህል ሰው የሥጋው የደሙን ነገር ሲናገር መጥቶ ወርቅ ስለተገኘባት አባይ ሀገር አይላትም ብሎ ወትከውን አሐቲ ሀገር ምስዋኦ ለእግዚአብሔር እንዲል ኋላ ሃይማኖት በዓለም ሁሉ ሲጠፋ ወልድ ዋህድ በማለት እስከ ዕለተ ምጽአት ድረስ አምና ትኖራለችና በዚህ አባይ ሀገር አላት። ይበል ዲያቆን በእንተ ብፅዕት ወብፅዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ ይላታልና ስለሷ ብለ ተፈስሒ ፍስሕት ይላታልና ስለሷ ብለ ስብሕት በአፈ መላእክት ወሰብ ናትና ስለሷ ብለ ቡርክት አንቲ እምአንስት ይላታልና ስለሷ ብለ ወቅድስት ወንጽሕት ንጽሕት ቅድመ ጸኒስ ጊዜ ጸኒስ ድኅረ ጸኒስ ንጽሕት ናትና ቅድስት ናትና ስለሷ ብለ አምላክን ስለወለደች ስለ እመቤታችን ብለህ ይቅር በለን ይበል። አንድም እመቤታችንን አማላጅ በማድረግ ግብር ሰፍረው ዕጣን ቋጥረው መብአ ይዘው ወደ ቤተ እግዚአብሔር የሚሄዱትን ይቅር በላቸው ይበል። ንጹሐን ክቡራን ስለሚሆኑ ረቂቃን ስለሚሆኑ ሹመታቸውን ሲያይ በቦታቸው ወሃያላን ሃያላን ስለሚሆኑ ስለ መላእክት ብለህ ይቅር በለን ይበል። ኃይል ሥጋዊ፣ ኃይል መንፈሳዊ፣ ኃይል መልአካዊ አለ። ኃይል ሥጋዊ እንደነ ጌዴዎን፣ እንደነ ባርቅ፣ እንደነ ዮፍታሔ፣ እንደነ ሶምሶን ያለው ነው። ኃይል መንፈሳዊ እንደ አብርሃም ነው። ወይቤ ዝኩ አብርሃም ኢሞአን የሰይፈ ጸላኢ እንዲል ኃይል መልአካዊ የመላእክት ነው። ዕለት ዕለት ጸጋ ኃይል ይሰጣቸዋልና በተፈጥሮ ኃያላን ናቸውና ከኃያልነታቸውም የተነሳ አንዱን መልአክ ወነስአ አሃዱ መልአክ ኃያል ወጽኑዕ እብነ አብየ ከመ እንተ ማኽረጽ ወወገረ ውስተ ባሕር ወይቤ ከመ ዝትትገደብ ባቢሎን አባይ ሀገር እንዲህ ስለ ሰባ ነስሑ ወእመኑ እስመ ቀርበት ይእቲ መንግሥተ ሰማያት እያለ ስለሚያስተምር ጽሑአ ፍኖቶ ለእግዚአብሔር ወአርዩ መጽያህቶ እያለ ስለሚያስተምር ዮሐንስ መጥምቀ መለኮት ስለሚሆን ስለ ቅዱስ ዮሐንስ ብለህ ይቅር በለን ይበል። ንጹሐን ክቡራን ስለሚሆኑ አገልጋዮች ስለሚሆኑ አሁን ጭራሮ ለቅመው ውሃ ቀድተው አገልግለውት አይደለም። ወንጌልን ዝሮ ማስተማር ነው። ወንጌልን ዝሮ ማስተማር ስራ ነውና ማቴዎስ ማለት ህሩይ እመጸብሃን ሌዊ ማለት ልጹቅ ማለት ነው። ስለሱ ብለህ ይቅር በለን ይበል። ወማርቆስ ማለት ኃያል አንበሳ ማለት ነው። ስለሱ ብለህ
ሉቃስ ማለት ተንሳኤ ማለት ነው። ለስብከተ ወንጌል ይፋጠናልና። አንድም መበስር ማለት ነው። ስለሱ ብለ ዮሐንስ ማለት ፍስሐ ወሐሴት ርኅራኄ ወሳህል ማለት ነው። ስለሱ ብለህ ይቅር በለን ይበል። ስለ አራቱ ወንጌላውያን ብለህ ይቅር በለን ይበል። ይብለክሙ አግብርትየ አላ አይረክትየ ስላልካቸው። ጴጥሮስ ማለት ሻፎ ደንጋይ ማለት ነው። ያ አንገትን ከደረት እጅን ከጣት እንዲለይ እሱም መናፍቃንን ከምእመናን ምእመናንን ከመናፍቃን ይለያልና። ጴጥሮስ አንድም መርግ ደንጋይ ማለት ነው። ያ ከላይ ሳሩን ቅጠሉን ዛፉን እየሰበረ ሲመጣ እንዲያስደነግጥ እንዲያስፈራ፣ እሱም ሞተ በሥጋ ወሐይወ በመንፈስ እያለ ሲያስተምር ያስፈራልና። አንድም ከዋው ደንጊያ ማለት ነው። ያ እየፈጋ ከሁሉ እንዲደርስ እሱም በ11ዱ ስብከት እየገባ ያስተምር ነበርና። አንድም ነጽፍ ደንጊያ ማለት ነው። ያ ለቤት መሰረት እንዲሆን እሱም ለሃይማኖት መሰረት ነውና። አንተ ኮኩ ወዲህ በዛቲ ኮኩ አህንጻ ለቤተ ክርስቲያንየ እንዲል ያዕቆብ። ያዕቆብ ማለት አዕቃጺ አሃዚ ማለት ነው። ያ የቀደመው ያዕቆብ የኤሳውን ሰኮና እንዳሰነካከለ እሱም የቢጽ ሐሳውያንን ትምህርት ያሰነካክላልና። ያ የቀደመው ያዕቆብ ሰኮና ኤሳውን ይዞ እንደተወለደ እሱም ሰኮና ወንጌልን ይዞ ሲያስተምር ሞቷልና። ስለሱ ብለህ ይቅር በለን ይበል። ዮሐንስ ማለት ፍስሐ ወሐሴት ርኅራኄ ወሳህል ማለት ነው። ስለሱ ብለህ ይቅር በለን ይበል። እንድርያስ ማለት ተባዕ ለመስቀል ማለት ነው። እስከ ሀገረ በላዕተ ሰብእ ድረስ ደርሶ አስተምሯልና። አንድም በኩር ማለት ነው። ከሁሉ አስቀድሞ ለጌታ አድሯልና። ስለሱ ብለህ ይቅር በለን ይበል። ፊልጶስ ፊል ማለት መፍቀሪ፣ ጶስ ማለት አምላክ ማለት ነው። በተገናኝ መፍቀሬ አምላክ ማለት ነው። አንድም ረያጼ አፍራስ አሃዜ ኩናት ማለት ነው። አንድም ስውር ቦታ ማለት ነው። ምእመናንን በጸሎቱ ይሰውራልና። ንኦ ንክድር ብሔረ ፊልሞና እንዲል ፌላልየምልየምንም ይላል። ስለሱ ብለህ ይቅር በለን ይበል። ወበርተሎሜዎስ ተትርፍ ነው። በር በእስራኤል ቋንቋ ልጅ ማለት ነው። ተክል የማጠጣት ግብር ያለበት ልጅ ማለት ነው። እሱን በአትክልተኛው በአጠጪው ትምህርቱን በውሃው ሰውነታቸውን በምድሩ ልቡናቸውን በአትክልት እየመሰለ ያስተምራልና። አንድም ወይን ማለት ነው። ዕለቱን ወይን ተክሎ ለመሥዋዕት አድርሷልና። ስለሱ ብለህ ይቅር በለን ይበል። ቶማስ ማለት ፀሐይ ማለት ነው። ክልኤቱ አስማቲሁ ለፀሐይ አሃዱ ኦርያሬስ ወካልኡ ቶማስስ እንዲል ቶማስ ሰልዳ እንዲለው ቅዱስ ጊዮርጊስን ፀሐይ ልዳ ሲለው ስለሱ ብለ ይቅር በለን ይበል። ማቴዎስ ማለት ሩይ እመጸባሃል ሌዊ ማለት ልጹቅ ማለት ነው። ስለሱ ብለ ወልደ እልፌዮስ ለማለት ደግሞታል። ስለሱ ብለ ታዲዮስ ማለት ዘርእ ወማዕረር መምህረ አሕዛብ ወሕዝብ ማለት ነው። ኦሪትን በዘር ወንጌልን በመከር እየመሰለ ያስተምራልና። አንድም መስዋዕት ማለት ነው። ዕለቱን ስንዴ ዘርቶ ለመስዋዕት አብቅቷልና። ጴጥሮስና ታዲዮስ መንገድ ሲሄዱ ገበሬ በሬዎችን ጠምዶ ሲያርስ አገኙት። አንተ ሰው እባክህ ምሳችንን አብላን አሉት። በሬዎችንስ ማን ይይዝልኛል አላቸው። እኛ እንይዝልሃለን አሉት። እሱ ምሳቸውን አዘጋጅቶ ይዞ እስከሚመጣ ድረስ ታዲዮስ እያረሰ ጴጥሮስ እየዘራ አሽቶ አግኝቶታል። ቀነተ ታዲዮስ ከመይኽርስ ገራህተ ወጴጥሮስ ዘርአ 30 አትልምተ በቆለ ሶቢሃ ወኮነ ሰዊተ ሰብአ ሀገር አንከሩ ሰብአ ሀገር እለ ርእዩ ዘንተ እንዳለ ደራሲ። ስምዖን ማለት ሰምዓኒ ሰማኝ ማለት ነው። ስለሱ ብለ ማትያን ቢል ምትክ ማትያስ ቢል ፀሐይ ማለት ነው። ስለሱ ብለ ስለ 12ቱ ሐዋርያት ብለህ ይቅር በለን ይበል። የጌታችን ወንድም ስለሚሆን ስለ ያዕቆብ ብለህ ይቅር በለን ይበል። እሁ ለእግዚእነ አለ። ገና በሕፃንነት ሳለ እናቱ ሙታበት አንዱን ጡት ጌታ አንዱን ጡት እሱ እየጠባ አድጎ ነበርና
ይህስ ወዝንቱ ሀሊብ ይውህዝ ለፈጽሞ ተአምራት ወመንክራት እንዲል ሀሊበ ድንግልናንስ ከጌታ በቀር የጠባው የለም ብሎ አብሮት ሀሊበ ድንግልናንስ ከጌታ በቀር የጠባው የለም ብሎ በስጋ ይቀርበው ነበርና በስጋም የሚቀርቡት እነ ዮሐንስ መጥምቅ እነ ዮሐንስ ወንጌላዊ አሉ ብሎ አብሮት ስላደገ ሁለ እግዚእነ የጌታችን ወንድም አለ። ኤጲስቆጶስ ዘኢየሩሳሌም በኢየሩሳሌም ኤጲስቆጶስነት የተሾመ ምን ነው? ይህች ኢየሩሳሌም ደግ ሀገር ናት። ከ12ቱ ሐዋርያት ያልተሾመባት ከ72ቱ አርድእት የተሾመባት ስለምን ነው ቢሉ እሱ ከገድል ጽናት የተነሳ እግሩ እንደ እግረ ገመል ሆኖበት ነበርና ለስብከተ ወንጌል አይፋጠንም ሲሉ በዚያው በቅርቡ ሾመውት ሄደዋል። ይህስ አይደለም ቅዱሳን ከበቁ በኋላ በክንፍ እየበረሩ በደመና እየተጫኑ ካሰቡበት ደርሰው ይውላሉ ብሎ እሱ ምሁረ ኦሪት ነውና አይሁድም ምሁራነ ኦሪት ናቸውና ተከራክሮ እንዲያሳምናቸው ብለው በዚያው በቅርቡ ሾመውት ሂደዋል። ይህም አይደለም ከሐዋርያት ኦሪትን ያልተማረ የለም ብሎ የሀገሩን ሰርዶ በሀገሩ በሬ እንዲሉ የሀገሩን ባህል ያውቃል ሲሉ በዚያው በቅርቡ ሹመውት ሂደዋል። ንጹሕ ክቡር ስለሚሆን ስለ እስጢፋኖስ ብለህ ይቅር በለን ይበል። የዲያቆናት አለቃ አለ። 6ቱም መርምረው 7ተኛ እሱን ሹመውት ነበርና የሰማዕታት መጀመሪያ አለ። ከጌታ ቀጥሎ ከሐዋርያት አስቀድሞ መከራ የተቀበለ እሱ ነውና በጸናች በቀናች ሃይማኖት ሆነው ስላረፉ ስለ ጻድቃን ስለ ሰማዕታት ብለህ ይቅር በለን ይበል። ጳውሎስ ማለት ብርሃን ማለት ነው። ወሃደሩ እስራኤል በአንጻረ ጳውሎስ እንዲል ስለሱ ብለ። ጢሞቴዎስ ማለት አምድ ማለት ነው። ስለሱ ብለ። ሲላስ ማለት ፀሐይ ማለት ነው። ስለሱ ብለ። በርናባስ ማለት ወልደ ፍስሐ ማለት ነው። ስለሱ ብለ። ቲቶ ማለት ሰርቅ ማለት ነው። ሰርቀ ቲቶ እንዲል ስለሱ ብለ። ፊልሞና ማለት መፍቀሬ አምላክ መፍቀሬ ቢጽ ማለት ነው። ስለሱ ብለ። ቀሌምንጦስ ማለት አምድ ማለት ነው። ስለሱ ግንብ ማለት ነው። ስለሱ ብለ ነሳሳለትና ስለ 72ቱ አርድእት ብለህ ይቅር በለን ይበል። ስለ 500 ባልንጀራሞች ብለህ ይቅር በለን ይበል። እነዚህ ከ500 ብቅ ከ600 ዝቅ የሚሉ ከመስቀሉ እግር እንደ አሸን ፈልተው የተነሱ ናቸው። ስለ እነሱ ብለህ ይቅር በለን ይበል። ሃይማኖታቸው የጸና የቀና ስለሚሆኑ ስለ 318ቱ ሊቃውንት ብለህ ይቅር በለን ይበል። ለእሉኒ ይዞት ለመጣ ወለኩሎሙ እንግዲህ ለሚያመጣው ነው። አቤቱ ላንተ ማህበር ቤተሰብ ሊሆኑህ አስባቸው ይበል። አንድም ተዘከሮሙ አንተ አስባቸው ይበል። ንዑር ክቡር የሚሆን አባ ማትያስ ንዑዳን ክቡራን የሚሆኑ አባ ቄርሎስን አባ ኤርምያስን በሕይወተ ሥጋ ሳሉ አስባቸው ይበል። በሕይወተ ሥጋ ሳሉ አስባቸው ይበል። ጠብቃቸው ትጠብቃቸው ዘንድ አስባቸው ይበል። አንድም መጠበቅ ሌላ አለን? እቀቦሙ ጠብቃቸው ታድናቸው ዘንድ አስባቸው ይበል። አንድም ማዳን ሌላን አለን? አድህኖሙ አድናቸው ኃጢአታቸውን ታስተሰርይላቸው ዘንድ አስባቸው ይበል። አንድም ማስተስረይ ሌላን አለን? አስተስርይ ሎሙ አስተሰርይላቸው በጸሎቶሙ በጸሎተ ዚአሆሙ ይላል። ትምሃረነ ካለ ለነ ትምሃርም ካለ ኪያነ ባለ በቀና ነበር። ልማደ መጽሐፍ ነው። እኛንም በእነሱ ጸሎት ይቅር ትለን ዘንድ አንድም መሃረነ ይቅር በለ ለዘለዓለሙ አሜን። ይቆየን። ወስብሐት ለእግዚአብሔር።